ዛሬ ደግሞ ይዤላችሁ የቀረብኳቸው የዚህ የሆልስቲን ፍሪጂያን አንድ ትልቅ እርባታ ውስጥ ነው ያለሁት። የሆልስቲን ፍሪጂያኖች ከሌሎች ላሞች እንዴት ይለያሉ? በአብዛኛው ጊዜ ምን ይመስላል? አሁን ይህች ላም እስኪ እናያት። ጥቁር በነጭ ናት። በጣም የምታምር የጌቷን አቀማመጥ አያችኋት? ገና ወልዳ ከፍተኛ ወተት እየሰጠች ነው። የወተት ላሞች ዝርያ በዓለም አቀፍ የታወቁ አብዛኞቹ ከፍተኛ የወተት ምርት የሚሰጡ የሆልስቲን ፍሪጂያን ናቸው። የሚሰጡት ዝርያ መጠን ወተት መጠናቸው ከፍተኛ ነው። በአብዛኛው ከለራቸው ደግሞ ጥቁር በነጭ አለ ወይም ደግሞ ሙሉ ነጮች ይሆናል። እዚህ ላይ የምናያቸው ከለራቸው እንደምታያቸው ጥቁር በነጭ ያበዛሉ። እዛ ጋር ደግሞ ምን አለች? አይሪሽ አለች። እነሱም ቢሆን የሆልስቲን ፍሪጂያን የደም መጠናቸው ከፍተኛ ናቸው። የሆልስቲን ፍሪጂያን አንደኛ በጣም የሚፈለጉት እዚህ ላይ የምታዩት ይቻያችኋት በጣም ግዙፍ የሆልስቲን ፍሪጂያን ደም መጠኗ ከፍተኛ ናት። ጥሩ ወተት አላት። አሁን እሷ የወለደቻት ደግሞ ምንድናት? ጥቁር በነጭ ናት። እሷ ግን ስትወለድ አጋጣሚ ዘሮቹ ሲመጡ የተለያየ ስለሆኑ እነዛ ዘሮች የዚህ ውጤት ያመጣሉ። በተለይ የዚህ የወንዴ ዘሩ የዚህ ከለር ጄኔቲኩ ላይ ካለ የዚህ አይነት ከለሮች ይመጣሉ። ስለዚህ የሆልስቲን ፍሪጂያኖች የወተት ምርትን እስኪንየው የዚህ ብዙ ወተት ይሰጣሉ። በቀን ውስጥ አንድ የወተት ላም ከ20 እስከ 40 ሊትር ድረስ ትደርሳለች። ይቺን ደግሞ አያችኋት? የአይሪሽ ቡናማ ከለር ናት። እነዚህ ወተት ላሞች አብዛኛው ጊዜ ምንም እንኳን ከለራቸው በአብዛኛው የጥቁር በነጭ ቢሆኑም ቅድም ያያችኋት ጥቁር አለች፣ ይቺ ደግሞ ቡናማ ከለር አለች። እጅግ በጣም በሽታን መከላከል ይችላሉ። በተለይ ደግሞ ወተታቸው ላይ የነዚህ አይነት ዝርያዎቹ ቡናማ ዝርያዎቹ ወተታቸው ወፍራም ነው። ለእርጎ ለቂቤ በጣም አሪፍ ነው። አንድ የወተት ላም የሆልስቲን ፍሪጂያን በአመት ከ8,000 እስከ 10,000 ሊትር ድረስ ከወለደች በኋላ ትታለባለች። ያ ማለት ምንድን ነው? የወተት ላሞች ብዙ ጊዜ ከሚወልዱበት ቀን ጀምሮ እስከ 7ኛ ወራቸው ላይ 3ኛ ወራቸው ላይ እርግዝና ይይዛሉ። ግን ልክ 7 ወር ደግሞ ሲደርሱ እርግዝናውን ከፍ እያለ ስለሚመጣ ወተት መታለብ ማቆም አለባቸው። ያ ወተት መታለብ ደግሞ የሚቆመው ለምንድን ነው? አንደኛ ለጥጆቻቸው ጤንነት፣ ሁለተኛ እነሱ ከተዛማች በሽታ ነፃ እንዲሆኑ። አሁን ደግሞ በአጋጣሚ ላሟ ወልዳለች። ይቺ ላሟ አሁን ስትወልድ ምንድነው እዚህ ላይ ያየነው እኛ በአብዛኛው ጊዜ ላሟ ከወለደች በኋላ ድካም ስለሚሰማት ጥጇን እንድትልስ መተው አለብን። ከዛ ደግሞ ለጥጆ መስጠት አለብን፣ እንገር መስጠት አለብን። ይሄ የሚጠቅመው ምንድነው? እንገርን ጥጆቹ በአግባቡ በጠቡ ቁጥር ጤንነታቸው የተጠበቀ ይሆናል፣ አካላቸውም ጠንካራ ይሆናል። በሽታን የመከላከልና ከእናቶቻቸው የሚወስዱት የዚህ የእንገር ከፍተኛ በሆነ ቁጥር በሽታን የመከላከል አቅም ይኖራቸዋል። የወተት ምርታቸው የተሻለ ይሆናል። ቶሎ የመራባት ፍላጎትን ያመጣሉ። እንዲሁም ደግሞ የአንቲቦዲ ቅድም እንዳልኳቸው በሽታን የመከላከል እንደ ክትባት ነው። ስለዚህ የሚጠቅማቸውና እዚህ ላይ ላሞች ሲወልዱ እንዲልሱ ማድረግ አለብን፣ ጥንቃቄ ማድረግ አለብን። ወዲያው ደግሞ እምብርታቸውን ማድረግ አለብን፣ ማጽዳት አለብን። ከዛ በኋላ የእናትየውን ጡቷን በማጽዳት ቶሎ ብለ ወደ ማለብና እንገርን ለጥጃው በበቂ ሁኔታ በብዛት ሳይሆን በበቂ ሁኔታ ግን ጥጃው ከተወለደ ከ1 ሰዓት እስከ ጥጃው ከተወለደ ከ30 ደቂቃ እስከ 45 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ እንገርን ምን ማድረግ አለበት? መጠጣት አለበት፣ መውሰድ አለበት። ያን ካላረገ ምንድነው? በሽታን የመከላከል አቅሙ እየደከመ ይመጣል። የተለያየ በሽታ ለተቅማጥ ለሌሎች በሽታዎች ይጋለጥና እንዲሁም ለብርድ ይጋለጣል፣ ኒውሞኒያም ያጋለጣል። ስለዚህ ቶሎ ለሞት ይጋለጣሉ። ያ እንዳይሆን ጥጃው ጥጆቹን እንዲልሱ እናቶቻችሁን እናደርጋለን። በዛ መልኩ ጤንነታችሁ ይጠበቅና ጥጆቹ ምትጋርገን ወደ ማቆያ ቦታ ላይ እንወስዳቸዋለን። እዛ ቦታ ላይ ደግሞ ምን እንሰጣቸዋለን? ቅዝቃዜ እንዳይመታቸው፣ ብርድ እንዳይመታቸው በንጹህ ቦታ አድርገን እምብርታቸውን ዲስኢንፌክት በማድረግ በአዮዲን በማጽዳት ጥንቃቄ እናደርጋለን ማለት ነው። ወደ ዋናው ነገር ስንገባ እነዚህ ወተት ላሞች ቅድም እንደነገርኳችሁ በአመት ከ8,000 እስከ 10,000 ሊትር ድረስ ይሰጣሉ። ያ ደግሞ የሚሆነው ምንድነው? ከወለዱ በኋላ በምናደርግላቸው እንክብካቤና ክትትል። ግን ቅድም እንደነገርኳችሁ ላሟ ከወለደች በኋላ እስከ 7ኛ ወሯ ድረስ በአግባቡ ትታለባለች። ከ7 ወር በኋላ ግን ማረፍ አለባት። አንዳንድ ላሞች እስከ 10 ወር ይታለባሉ። ለምንድን ነው ያ የሚሆነው? ብዙ ጊዜ እነዚህ ላሞች ለመውለድ ከዝግጁ ከሆኑ በኋላ ከወለዱ በኋላ የዚህ ጊዜ እንሰጣቸዋል። ያ ጊዜ ምንድነው? ዘር የሚይዙበት ጊዜ፣ ማገገሚያ ጊዜ ያስፈልጋቸዋል። አንዳንዶች እስከ 2 ወር ተኩል፣ አንዳንዶች ደግሞ እስከ 3 ወር። ልክ 3 ወር ከደረሰች በኋላ ዘር እናስይዛታለን። ዘር ከያዘችበት ቀን ጀምሮ ደግሞ እስከ 7 ወር እናልባታለን። 10 ወር ማለት ነው። ስለዚህ በዛ ጊዜ ውስጥ የሚሰጡን የወተት መጠን ከ10,000 ሊትር በላይ ሊሆን ይችላል። በተለይ የሆልስቲን ፍሪጂያኖች በቀን የሚታለቡት የወተት መጠን በጣም ከፍተኛ ነው። በዛ ላይ ደግሞ የሆልስቲን ፍሪጂያኖች ከሌሎቹ የሚለዩት ምንድነው? ረጅም ጊዜ ይወልዳሉ።
ከወለዱ በኋላ ደግሞ ጥጃዎቻቸው በፍጥነት ያድጋሉ፣ ከፍተኛ ክብደትን ይጨምራሉ። ለእርባታ ፕሮግራም በጣም ጥሩ ናቸው። ብዙ ጊዜ በተለያየ እርባታ ላይ እየሄድን ስናይ የወተት ላሞች በአብዛኛው ጊዜ በተለያየ ጊዜ በተለይ ከ4 ከ5 በኋላ መውለድ አይችሉም፣ ያረጃሉ ይላሉ። ግን የወተት ላሞች በአብዛኛው ጊዜ እስከ 10 ወይም ደግሞ እስከ 12 ጊዜ ይወልዳሉ። ይሄ ክትትል በደንብ አመጋገብ ላይ ጥሩ ካረግን ይህን ውጤት ይሰጣል። እንግዲህ እነዚህ የወተት ላሞች ስናያቸው በጣም ጥሩ ናቸው። ቤታቸው እንደምታዩት ምንድነው እዛው በታቸው ደርቆ እዛው ላይ ነው የሚተኙት። ስለዚህ የጡት በሽታን ለመከላከል በጣም ይጠቅማቸዋል ማለት ነው። እንዲሁም ደግሞ ጥፍራቸው ላይ ችግር እንዳይመጣ፣ እንዲሁም ደግሞ መንሸራተት፣ እንዲሁም ደግሞ ቅዝቃዜ እንዳያጠቃቸው ለዚህ በጣም ይጠቅማቸዋል ማለት ነው። ጥሩ ምግብን መቀየር ይፈልጋል። የሆልስቲን ፍሪጂያኖች በፍጥነት ወደ ወተት ምርት ይቀይሩታል። የሚሰጣቸው ምግብ ዋናው ዓላማ ምንድነው? ጽንስ ማሳደግ። ከዛም ደግሞ ጽንስ ደግሞ እስከሚይዙ ድረስ የተሰጣቸው ምግብ እንደዚህ ያመነዘው ወደ ምን ይቀይሩታል? ወደ ወተት ምርት። ስለዚህ የወተት ላሞች አንዳንድ ቦታ ላይ እስከ 3 ጊዜ ይታለባሉ። በጣም ደግሞ ከፍተኛ ወተት ምርት የሚሰጡ እንደነዚህ አይነት እንደምታዩት ግቷ በጣም ትልቅ ነው። በቀን 4 የሚታለቡ አሉ። እነዚህ አይነት የወተት ላሞች በሀገራችን ኢትዮጵያ በአንድ እርባታ ላይ በመጠኑ ካሉን እጅግ በጣም ከፍተኛ የወተት ምርት አቅራቢ ነው። በሀገራችን ኢትዮጵያም እንዲሁም ደግሞ የወተት ችግሮች እንዲቀረፉና ህፃናት ላይ ህሙማን ላይ ስፖርተኞች ላይ የሚደረጉት ክትትሎች ሁሉ የተሳካው ይሆኑልናል። ምክንያቱም ህፃናት ለአእምሮ እድገታቸው ምን ያስፈልጋቸዋል? ወተት። ስፖርተኞች ለጥንካሬ፣ ለጤናማ አስተሳሰብ፣ ለትውልድ መበልጸግ፣ ለትውልድ የተሻለ ዜጋ መሆን ወተት በጣም አስፈላጊ ነው። እንዲሁም ደግሞ ለአረጋውያንና በየሆስፒታሉ ደግሞ በህክምና ባለሙያዎች የሚመከር የወተት ፕሮግራም አለ። ለዛ ሁሉ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ የወተት እርባታ ያላችሁ ሰዎች እጅግ በጣም ለራሳችሁ ብቻ ሳይሆን የምትጠቅሙት ለአገርም ነው የምትጠቅሙት እና ወተት ላሞቻችንን በደንብ መንከባከብ፣ ጥሩ የአየር ዝውውር ቤት ውስጥ እንዲኖር፣ ጥሩ የጤና ክትትል፣ በቀን 2 የመታለብ ያለባቸው፣ በቀን 3 የመታለብ ያለባቸው ላሞች እየተከታተል ማለብ መቻል አለበት። እዚህ ላይ እንደምናያቸው ላሞቻችን ጥሩ ቤት ነው፣ ነፋሻ ነው ቤቱ። ጥሩ ናቸው ላሞቹ። እግራቸው የሚያነክስ የለም፣ ጥፍሮ ያደገ የለም፣ ጀርባው የቆሰለ የለም፣ የመተንፈሻ ስርዓቱ የተቸገረ የለም። እዚህ ላይ ተመድበው የሚሰሩ ዶክተሮችን በጣም በዚሁ አጋጣሚ ማመስገን እፈልጋለሁ። በጣም ታፎች ናቸው። ስለዚህ ምን ማድረግ አለብን ደግሞ በየጊዜው በየ1 ወር ከግማሹ በተለይ እርግዝና ሳይዙ የትላትል ማስወገጃን መስጠት መቻል አለበት። ትላትል ፕሮግራም ምንድነው? የውስጥ ጥገኛ መድኃኒቶችን መስጠት መቻል አለብን ለላሞቻችን። ይህን የውስጥ ጥገኛ ማስወገጃ መድኃኒቶችን ለላሞቻችን በሰጠን ቁጥር ክብደታቸው በከፍተኛ ሁኔታ ይጨምራል። የአንድ የሆልስቲን ፍሪጂያን ላም ክብደቷ ከ700 እስከ 600 አንዳንዴም ደግሞ እስከ 500 አንዳንዴ ደግሞ ዝቅ ካሉ ከ350 እስከ 500 ከፍ ካለ 700 ኪሎ ግራም ድረስ ሊደርሱ ይችላሉ። ስለዚህ ምን ማድረግ አለብን? ጥሩ ማብላት፣ ጥሩ ማጠጣት፣ ጥሩ የጤና አጠባበቅን ልናደርግላቸው ይገባል። ለዘመናዊ እርባታ ለሆልስቲን ፍሪጂያኖች ምን ያስፈልጋል? ለወተት ላሞች ጤናማ እንክብካቤ፣ ጤናማ አመጋገብ ስንል ምንድን ነው? እንደ ሳይሌጅ፣ እንደ ኤሌፋንት ግራስ፣ እንደ አልፋ ያሉትን መኖችን በደንብ ለላሞቻችን መስጠት መቻል አለብን። ምክንያቱም ላሞቹ ምግብ ካልበሉ በሽታን የመከላከል አቅማቸው ይወርዳል፣ ይታመማሉ። የወተት ምርታቸውን በከፍተኛ ሁኔታ ይወርዳል፣ ይታመማሉ። ያ እንዳይሆን ምን ማድረግ አለብን? በምንሰጣቸው ጊዜ ፕሮቲን ያለው መኖ መስጠት አለብን። ኃይል ሰጪ የሆኑ ማዕኖችን መስጠት አለብን። ማዕድናትን መስጠት መቻል አለብን። እነዚህ ነገሮች በሙሉ በሚወልዱበት ጊዜ የወተት ምርታቸው ከፍ እንዲል ያደርጋል። ከወለዱ በኋላ ደግሞ የመራባት ፍላጎታቸውና ዘር የመደጋገም ሂደትም እንዲቋረጥ ያደርጋል። ቶሎ ዘር እንዲይዙ ያደርጋል። በመጨረሻ ደግሞ ምንድን ነው? በሽታን የመከላከል አቅማቸው በከፍተኛ ሁኔታ ይሆናል። ቅድም እንደነገርኳቸው አንድ የወተት ላም ከወለደች ከ8,000 ሊትር እስከ 10,000 ሊትር የምትሰጠን ከሆነ ምን እያገኘን ነው ማለት ነው? አሁን ያለው የወተት ዋጋ ስንት ነው? ቢያንስ አንድ ላም በቀን 20 ሊትር ታለበች ብንል በ120 ብር ብናባዛው ስንት አለ ማለት ነው? ከአንድ ላም ላይ ማለት ነው። አንዳንድ ላሞች ጊዜ እንደምታውቁት ላሞች በተለይ ከ3ኛ ወሊዳቸው እስከ 6ኛ ወይም ደግሞ እስከ 7ኛ ወሊዳቸው የወተት ምርታቸው በጣም ከፍ እያለ ይመጣል። በዚህ ጊዜ ይቺ የወተት ላም ደግሞ አለባ ሰዓት በጠዋቱ 15 ብትሰጠን በማታው 12 ብትሰጠን በቀን 27 ሊትር አለ ማለት ነው። በቀን 27 ሊትር በ110 ብር በ120 ብር ብናባዛው በወር ከአንድ የወተት ላም ምን ያህል እንጠቀማለን? ስለዚህ ብዙ ጊዜ መኖ ላይም ብዙ መኖ ይበላሉ ብለን እንትን ማለት የለብን። ይሄ ተፈጥሯቸው ነው። እኛ ሰዎች እንኳን በቀን 3 እንበላ የለ እንዴ? እንኳን እነዚህ 400 ኪሎ 500 ኪሎ 700 ኪሎ ግራም የሚመዝኑ እንዲሁም ደግሞ ወልደው ጥጃ ማሳደግ የሚችሉ ጥጃዎቻችን ከማሳደግ ደግሞ በተጨማሪ ለኛ ከፍተኛ ኢኮኖሚን የሚሰጡ ቅድም እንዳልኳቸው
አመት ውስጥ ይህን ያህል ሊትር የሚታለቡ ከሆነ ምን ያህል እኛን ይጠቅሙናል? ስለዚህ ስሌትን ማሰብ እንጂ ዝም ብለን እንደው እንስሳ ሆኖ ስለበሉ ይበላሉ ብለን ተስፋ ማስቆረጥ የለብንም። በተለይ በዚህ እርባታ ስራ ላይ መሰማራት የምትፈልጉ ሰዎች ባለሙያን ነው ማማከር። ባለሙያን ስታማክሩት አዎ ይበላሉ፣ የሚሰጡን ጥቅም ግን ሂሳብ መስራት መቻል አለብን። ለምሳሌ አንድ የወተት ላም በቀን 20 ሊትር ብትታለብ እሷ የምትበላው ሂሳብ የ4 ሊትር ወተት ድንገት ልትበላ ትችላለች። እሱም ደግሞ ከ20 ሊትር በላይ የምትታለብ ከሆነች ነው እንጂ ከዛ በላይ አይበሉም። ስለዚህ ምን ማድረግ አለብን? ብዙ ጊዜ ላሞቻችን ጤናማ እንዲሆኑልን በሽታን መከላከል መቻል አለብን። በተለይ የጡት በሽታ እንዳያጠቃቸው። እንደምታዩት ይሄ ቤት በአብዛኛው ጥሩ የአየር ዝውውር አለው። የሚተኙበት ቦታ እበታቸው ላይ እዛው ምን ሆኖ ደርቆ ነው። ስለዚህ ምን ይሆናል ማለት ነው? ለጡት በሽታ የተጋለጡ አይደሉም። በተለይ ደግሞ ላሞች ከወለዱ በኋላና ከመወለዳቸው በፊት የሚመጠው ደግሞ እንደ ኪቶሲስ ያሉ በሽታዎች አሉ። እንደ ሚልክ ፌበር እንደ ምንድን የጡት የካልሽ የአጥንት መሳሳት ሚልክ ፌበር እንደምነው ላሚነስ ማነከስ በክብደታቸው ሊያነክሱ ይችላሉ። ጥፍራቸው በማደጉ ሊያነክሱ ይችላሉ። የሚያነክሱ ደግሞ ከሆኑ የኮርማ የማየት ፍላጎታቸው ይቀንሳል፣ የወተት ምርታቸው ይቀንሳል። ምክንያቱም ማነከስ በራሱ ያን የሚያህል ክብደትን መቋቋም እንዳይችሉ ያደርጋቸዋል። ስለዚህ እንደዚህ አይነት በሽታዎች እንዳይዟቸው የጤና ክትትል በደንብ ማድረግ አለብን። በተለይ ደግሞ የሆልስቲን ፍሪጂያኖች ሙቀትን በቀላሉ አይቋቋሙም። ስለዚህ ምን ማድረግ አለብን? ቤታችሁ ልክ እንደዚህ እንዳልኳችሁ በ3 በ4 በኩል ጥሩ የአየር ዝውውር መግባት መቻል አለበት። በተለይ ጊዜው ሙቀቱ ከፍተኛ ከሆነ በአቅረብ ቶሎ ምን መስጠት አለብን? ውሃ መስጠት አለብን። በተለይ ሙቀት በጣም ሲበዛ በጣም ከፍተኛ አካባቢ ሙቀት ጭንቀት ካለ የወተት ምርታቸው ይቀንሳል። የመራባት ፍላጎታቸው በጣም ይወርዳል። መራባት ፍላጎት ቢያሳዩም ደግሞ ዘር ላይ ይዙ ይችላሉ። እንዲሁም ደግሞ ምግብ ፍላጎታቸው በጣም ይወርዳል እና ለጥሩ ጤንነት የሚያስፈልጉ ዋና በወተት እርባታ ላሞች ላይ ጥሩ አመጋገብ በደንብ መስጠት መቻል አለብን። ሳይሌጅ በደንብ ማቅረብ አለብን ለላሞቻችሁ። ሳይሌጅ እጅግ በጣም አስፈላጊ ለወተት ላሞች ምርት መጨመር፣ ለወተት ላሞች እድሜ መቀጠል፣ ለጥጃዎች እድገት፣ ለጤንነታቸው፣ ለመራባት ፍላጎት በጣም አስፈላጊ ሳይሌጅ ነው። ስለዚህ ከዚህ ውስጥ ደግሞ ማን አለን አብሮ አልፋ ተጨማሪ ንጹህ ውሃ። አንድ የወተት ላም 20 ሊትር የምትታለብ ከሆነ 1 ሊትር የምትታለብ የወተት ላም ስንት ሊትር መጠጣት አለባት? 4 ሊትር። 20 ሊትሯ ስንት መጠጣት አለባት? ከ80 እስከ 100። አንዳንዶቹም ደግሞ ሙቀት ከሆነ እስከ 120 እስከ 130 ሊትር ይጠጣሉ። በዚህ ላይ ደግሞ ጥሩ መጠለያ ቤታቸው ምን መሆን አለበት? ቅድም እንዳልኳችሁ ጭቃ መሆን የለበትም። አርማታም ከሆነ ደግሞ ጥሩ ሰጋቱራ ማንጠፍ አለብን። በተለይ ደግሞ ቀንዳቸው ተቆርጠው እንዳይዋጉ ጥሩ የአየር ዝውውር እንዲያገኙ እንዲንቀሳቀሱ። በተለይ እግር ማነከስ እንዲሁም ደግሞ ምንድነው ይሄ የመተንፈሻ ችግር እንዳይከሰትባቸው እንዲሁም ደግሞ የጥፍራቸው ሁኔታ የተስተካከለ እንዲሆን በደንብ እንዲንቀሳቀሱ ቤት ውስጥ ማድረግ መቻል አለብን። ይህ እንደዚህ አይነት ስራዎችን ደግሞ በደንብ መስራት ስንፈልግ አቅራቢያችሁ ባለው የእንስሳት ሐኪሞች ዶክተሮች ጋር ደውላችሁ ማማከር። አንድን እርባታ ልንሰራን ስንፈልግ የባለሙያ ድጋፍ ትልቁና ዋናው ነገር። ስለዚህ ደውሉልን እና እናማክራችኋለን። ስልጠናዎች አሉ። በተለይ በወተት ላሞች እርባታ ላይ ለሚቀጥለው 4 ቀን እኛ ጋርም ፕሮግራም አለ፣ ሌሎች ጋርም ፕሮግራም ስላለ ሄዳችሁ መሰልጠን። ይህን የሚያህል ገንዘብ ኢንቨስት ስታደርጉ ላሞቻችሁን የሆነ ነገር ቢያማችሁ ቢያንስ የመጀመሪያ እርዳታ ማድረግ መቻል አለባችሁ። ስልጠናዎቹ የሚጠቅሙት ለዚህ ነው። ሌላው ስልጠናዎቹ የሚጠቅሙት ጥጃዎቹ ሲወልዱ፣ ጥጃዎች ብዙ ቦታ ላይ የወተት እርባታን በከፍተኛ ሁኔታ ከሚቀይሩ ስራዎች የመጀመሪያውና ዋናው ሆኖ እያለ ብዙ ጊዜ ጥጃዎች ይሞታሉ። ጥጃዎች ላይ የሚደረጉ እንክብካቤዎች፣ ጥጃዎች እንደወለዱ እንዴት እንገር መስጠት አለብን፣ ክትባት መቼ ይጀምራሉ፣ አመጋገባቸው መቼ ነው የሚሻሻለው፣ ላሞች መቼ ዘር ይይዛሉ፣ የወተት ምርታቸው ላሞች ከፍ እንዲል ምን አይነት አመጋገብ መከተል አለብን፣ እንዴት ያሉ ላሞችን ነው መግዛት ያለብን። ላሞችን ስንገዛ በተነገረ መሰረት እናቷ 40 ሊትር ነበራት፣ አባቷ እንዲህ ነበረ፣ እናቷ ሁለተኛዋ ወሊድ ነው፣ 5ኛው የወለደች ላም ሁለተኛው ነው የወለደችው፣ 7 ጊዜ የወለደች ላም ሁለተኛ ነው የወለደው ይችላሉ። ስለዚህ ባለሙያ ግን ስትይዙ ምን ይሆናል? አንደኛ ባለሙያው በተማረው የሕክምና ሳይንስ መሰረት ጥርሷን፣ እግሯን፣ ቀንዷን፣ ጥፍሯን፣ አተነፋፈሷን፣ አካሏን አይቶ በቀላሉ መለየት ይቻላል። እነዚህ ነገሮች ደግሞ ለማወቅ ደግሞ ወደ ስልጠና ማዕከላችን ለሚቀጥለው 4 ቀን የሚሰጠውን ስልጠና መታችሁ እንድትወስዱ ለማለት ፈልጌ ነው። ዶክተር ኃይሉ ነኝ። በዚህ ጉዳይ ላይ የተለያየ ጥያቄ ካላችሁ ጠይቁ። በተለይ ሆልስቲን ፍሪጂያኖች በጣም ጠቃሚ ከፍተኛ የወተት ምርትን ይሰጣሉ። ለንግድ ለወተት እርባታ በጣም ጠቃሚ ናቸው። ጥሩ አስተዳደር ካገኙ በጣም አትራፊ ናቸው። ጥሩ አስተዳደር ማለት ምንድነው? በሽታ መከላከል፣ አመጋገብ ላይ ትኩረት ማድረግ፣ ላሞች የመራባት ፍላጎታቸው ሲመጣ ቶሎ የመራባት ፍላጎትን መስጠት። ስለዚህ አንድን እርባታ ለማድረግ መሆን መቻል አለበት የሆልስቲን ፍሪጂያኖች
የፍሬሽንም የጀርሲንም የአይሪሽንም ስንገዛ ከፍተኛ የወተት ምርት እንደሚሰጡ ማወቅ አለብን። ለንግድ ለእርባታ እጅግ በጣም አስፈላጊ ነው። በ5 ላም ብንጀምር እርጉዝ 5 ላሞችን ብንገዛ ነገ ከነገ ወዲያ የት እንደርሳለን ብለን ማሰባለን። ጥሩ የአመጋገብ ስርዓት ባደረግን ቁጥር እርባታችን ወደ ተሻለ ደረጃ በቀላሉ ይደርሳል። እነዚህና ሌሎችን መረጃዎች ማግኘት ከፈለጋችሁ ታች ባለ ስልኬ በኩል ደውሉልኝ። ዶክተር ኃይሉ ነኝ፣ እንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። በተለይ ፕሮግራሙን ብዙ ሰው ያያል፣ ግን ላይክ አታደርጉም። እባካችሁ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሁላችን በጋራ ስናድግ እርባታችን የተሻለ ይሆናል። ስለዚህ ፕሮግራሙ ይጠቅማል ካላችሁ ላይክ አድርጉ። መልካም ጊዜ